ሰላም ጤና ስጥልን ውድና የተከበራችሁ ቤተሰብ ዳጣ ቀጣይ ክፍል። የዳጣ ክፍል ዛሬ በጣም ደስ ይላልም፣ በጣምም ያጓጓል፣ በጣምም ደግሞ በቃ እኔ እንጃ ደረጀ ዛሬ የቆረጠ ይመስላል። ምክንያቱም ለዳጣ ዝግጅት እየተዘጋጀላት ነው። እሷ ደግሞ ስሜቷ ሁሉ በቃ ልክ አይደለም። ምክንያቱም ውስጧ እናቴን ላገኝ ሆኖ እያለች ታስባለች። በዚህ በኩል ደግሞ ኤቢና ዳጣ ናታንን በጣም ትወደዋለች። ኤቢም እንደዛው። ግን ታዲያ ለሁለት ግን ማንኛቸው ናታንን እንደሚተውት አላውቅም። ምክንያቱም ኤቢም በጣም ነው የምትወደው፣ ዳጣም እንደዛው። ዳጣ ፍራቸዋ አንደኛ ነገር ያው ዳጣ ያለችበት ሁኔታ በጣም ከባድ ነው። ምክንያቱም ማርታ የደረጀ ልጅ መሆኗን አታውቅም። አሁን ደረጀ እናቴን ቢያስታውቀኝ እንዲሁም ደግሞ ደረጀ ለማርታ ብናገር ማርታ ምንድን ነው የምትወስነው? እንዲሁም አባቴ ምን ይሆናል እያለች ታስባለች። ሰብ እንግዲህ የድምፅ ጉዳይ እኔ ጋር የታወቀ ነው። ስለዚህ ከወዲሁ ይቅርታ እየጠየቅኩ ምንም ማድረግ አልችልም። ቦታው ያው ብዙም ስለማይመችኝ ነው። እናም ታዲያ አባቴ ማርታ ብሰማ ብነግራት ውሳኔዋ ምንድን ነው የምትለው? አባቴስ ምን ይሆናል? ማርታ ጥላ ብትሄድስ? እማዬ ብትቆጣስ? ብቻ ብዙ ነገር አስጨንቃታል። ታዲያ ደረጀ የፈለገ ነገር ይምጣ ብሎ ለሰላምም ነግሯታል። ለዳጣ እነግራታለሁ አንቺ እናት መሆንሽን አሳውቃታለሁ ብሏታል ለሰላምም። ሰላምም ተዘጋጂ አንቺ ምናልባት እናት መሆንሽን ካወቀች ሮጣ ወደ አንቺ መምጣቷ አይቀርም፣ ስለዚህ ተዘጋጂ ብሏታል። ሰላምም እኔማ ሰፍ ብዬ ጠብቃታለሁ፣ ምክንያቱም ብዙ አመት የናፈኳት የጠበኳት ልጄ ናት፣ ጠብቃታለሁ፣ አቅፋታለሁ ብላለች ሰላም። እናም ታዲያ ደረጀም ቤት ውስጥ ዝግጅት እንዲያዘጋጁ አድርጓል። ነገር ግን ደረጀ እንዴት ነው ምነግራት? ቤት ውስጥ ነው ምነግራት ወይስ ውጪ ጠርቶ ምናልባት መኪና ውስጥ ነግራታል? ምነግራትስ ልደቷ ከተከበረ በኋላ ነው ወይስ ልደቱ ሳይከበር በፊት ነው ምነግራት? ዳጣ ልደቱ ሳይከበር በፊት ከነገራት ያው እንደምታወቀው ምናልባት ደረጀ ካረጋጋትና ተረጋግታ ልደቱን ካከበረች በስተቀር ሮጣ ሰላም ጋር መሄዱ አይቀርም። ያኔ ደግሞ ልደቷ እንደተዘጋጀ እያወቀች የት ሄደች? ሰላም ጋር ሄዳለች ብትባል ምን አለ? ሰላም ጋር እንዴት ሄደች? ምናልባት ኤቢ እናቷ ማን እንደሆነች አታውቅም። እህትነቷን ታውቃለች። ግን ደግሞ አባዬ ዛሬ እናቷን ነግሯት ይሁን? ምክንያቱም ዳጣ ክፍሏ ተኝታ ዛሬ እኮ የአንቺ ዝግጅት ነው እና ለምን ተኛሽ? ነይ እንዘጋጅ ብላታለች። እሷም ደግሞ ደብሮኝ ነው ውስጤም እንደምሰማኝ አላቅም ብላታለች። ምናልባት የናታን ነገር ይሆናል ብላ ኤቢም ዳጣም ደግሞ አስቀይሰው ምናልባት እናትሽንም ልታገኝ ይሆናል፣ አባዬ ደግሞ ያዘጋጀልሽ ምናልባት እናትሽን ይሆናል ብላታለች። አይ አይመስለኝም፣ እማዬስ አባዬስ እያለች ሁሌ ያው ስለ እናትና ስለ አባቷ ነው የምታስበው። ምክንያቱም ማርተን እንደ እናት ስለምትወዳት። ዳጣ እኮ ትልቅ ሰው ናት። እና ኤቢም እንግዲህ አላቅም በማለት መልሳለች። እስኪ ደረጀም እያጓጓን ነው፣ ዛሬም ልናይ ነው ልንሰማ ነው። ደረጀ ነገራት ከአሁኑ 1 2 ብሎ ሊቆጥርልን ነው እያልኩኝ ደረጀ ዛሬም አልነገረንም። ነገስ ቀጣይ ላይ እንሰማ ይሆን? ስነግራት እኔ ናፈቀኝ። ሰላምስ አንዴ ሰምታለች፣ ልጇ እንደሆነች ታውቃለች። ዳጣ ግን ምን አይነት ስሜት ይሰማት ይሆን? ሰላም ይሄን ሁሉ አጠገቧ ሆና እናትነቷን እያወቀች እንዴት አስቻላት? እናቴስ አጠገቤ ሆና ነው የናፈቀችኝ? ብቻ የሆነ በቃ የተደበላለቀ ስሜት ነው የሚሰማት። ከዛ በኋላስ ደረጀ ለማርታ እንዴት ነው የሚያስረዳት? ምናልባት የልደቷ ቀን ዳጣ እናቷን እንዳወቀች ከሆነ ኬት ወለድካት?
ደረጀስ አባቷ ነኝ ብሎ ለማርታ ይነግራታል? አላቅም። አይነግራትም። በአደባባይ አዘጋጅተው ቦታ አመቻችተው ለማርታ ማረጋግተው መናገር እንጂ። ምናልባት ኤቢ ልሰማ ትችላለች እናቷ ሰላም መሆኗን ናታን ያውቃል። ከዛም እንዳልኩት ሁለተኛ የተወለደ ልጅ ዳጣ የደረጀ ልጅ መሆኑና የሰላም ልጅ መሆኑ ከታወቀ አሁን የተወለደ ልጅ በቀላል መንገድ አባቱ ማን እንደሆነ ይደረስበታል። ስለዚህ ውድ ቤተሰቦቼ ማርታ ግን ኤቢን ናታንን እንድታገባ ትፈልጋለች። ናታንንም ጠርታ ምን ታስባለ? ኤቢ ተቀይራለች፣ ጸባዩ ቆንጆ ሆኗል፣ እሷም ቆንጅዬ ናት፣ አንተስ ምን ታስባለህ? ናታን ግን ምን አለበት ዳጣን አፈቅራታለሁ ዳጣን ነው ማገባ ባይሉ እንኳን አይ በሆነ ኤቢን ካልወደዳት ወይንም ደግሞ ካላገባት ሁለቱን እህቶች እንትን በእርግጥ ኤቢን እወድሻለሁ እያላት አይደለም። እኔ ዳጣን ነው የምወደው እሷን ነው ማገባ ብሏታል። ግን ደግሞ እንዲቆርጥላት የሆነ ውሳኔ መውሰን አለበት። ምክንያቱም ኤቢም ወዳ ዳጣም ወዳ እንዴት ይሆናል? አይሆንም። እህትና እህት ማጨራረስ ይሆናል። ስለዚህ የሆነ ውሳኔ መወሰን አለበት። ማርታ ስትጠይቀው መልስ የለውም ይመስለኛል። አሁን አይ አልወዳትም አላገባትም ብዬ ለማርታ ብነግራት እንዴት ልጄን ጣላት፣ እንዴት እንደዚህ አይነት መልስ ይሰጠኛል ብላ ትቀየማ የለየች። ኢሉንታ ይዞት ነው ኢሉንታ ይዞት ሳይሆን እርግጡን ያለውን ቁም ነገር እና ያለውን እውነታ መናገር አለበት። በተለያየ ምክንያት ማምለጥ ይችላል። አይ እኔ ገና ነኝ ማግባት አልፈልግም፣ ኤቢም ደግሞ እግዚአብሔር የሰጣትና ያዘጋጀለትም ባልታግባ እኔ አላገባም፣ እንደ እህቴ ነው ማየት እንጂ እንደ ፍቅረኛ ወይም ደግሞ እንደ ሚስት አስበት አላቅም ብሎ በዚህ ቢያመልጣት ጥሩ ነበር። ምክንያቱም ማርታ ዳጣን እንደመወዳት ታውቃለች። ኤቢ ግን እሱን ነው የምትወደው። እሷም ደግሞ ለኤቢ ባል እንዲሆን ትመኛለች። ግን ደግሞ እሱ ካልወደዳት፣ ለምሳሌ ኤቢ አርጁን ይወዳታል፣ በጣም ያፈቅራታል። ሁሌ እየተመላለሰ በሷ ምክንያት በር ላይ ይቆማል። አባትዮ ስንት ጊዜ ጥንቃቄ ሰጥቶታል። በር ላይ አትቁም፣ ልጄንም አትከታተል፣ በግድ ሚስት አትሆንም ካልወደደች ካላፈቀረች ብሎታል። አርጁን ግን እየሰማ አይደለም። አሁንም ቢሆን በሷ ምክንያት መርዝ ጠጣለሁ ይላል፣ ይወርቃል፣ ሜዳ ላይ ይቀመጣል። በጣም እንደሚወዳትም ነግሯታል ብዙ ጊዜ በተደጋጋሚ። እሷ ግን ሊወዳህ አልችልም፣ ላፈቅርህ አልችልም፣ ላገባህም አልችልም እያለች ተመለሰለታለች። እና ታዲያ እሷ አርጁንን ካልወደደችና ቦታ ካልሰጠችው ናታን እኔ አንቺን አልወድሽም እማገባትም ዳጣን ነው ብሎ ካላት እዚህ ጋር መረዳት ነበረባት ኤቢ። ምክንያቱም ዳጣ ናታን አይወዳትም፣ እሷ ናት ናታን የምትወደው። ታዲያ አርጁን እየወደደኝ እኔስ አርጁን እንዴት እምቢ አልኩት? ናታንም እኮ እንደዛ ሆኖ ይሆናል ብላ መረዳት ነበረባት። ምክንያቱም እህት ነች። እህቷ ባትሆን እንኳን ያው ብጣሉም ወይ ደግሞ ናታንን ብትቀማውም ችግር የለውም። ግን አሁን ዳጣንስ እህቷ ነች፣ እንዴት አርጋ ትጎዳታለች? ዳጣም አገባለሁ ወደዋለሁ ብላ ካለች በኋላ ኤቢ ደግሞ በዚህ ጋር ብትወዶ ብታገባ እንዴት ይሆናል? ይሄ ትክክል አይመስለኝም። የሆነ የተደባላለቀ ነገር ነው። ብቻ ናታን የሆነ በቃ ከናታን ነው መብት የሚመጣው። ናታን ነው መወሰን ያለበት። ለኤቢም ትክክለኛውንና እርግጡን ነገር መናገር አለበት። ከዛም ኤቢም የራሷን ውሳኔ ትወስዳለች። የራሷንም ህይወት ወይንም ደግሞ የምታገባ ሰውንም ትመርጣለች። ዳጣም አርፋ ፍቅረኛዬ ነው ወደፊት የማገባ ሰው ነው ብላ አርፋ ትቀመጣለች። ይከባበራሉ፣ አይጣሉም በናታን ምክንያት። እናም ውድ ቤተሰቦቼ እንግዲህ ቀጣዩ ምን እንደሆነ አብረን የምናይ ይሆናል። ልደቱስ እንዴት ይከበራል? ሰላምዬስ ልጇ እንዴት ትቀበላለች? ዳጣስ ስናገራት እንግዲህ እንዴት አድርጋ ነው የምትቀበለው? ስሜቷስ ምንድነው? ምን ይመስላል የሚለውን አብረን እናያለን። ቀጣዩን በጉጉት ነው የምንጠብቀው። እኔ በጉጉት ነው የሚጠብቀው ማለት ነው። ውድ ቤተሰቦች እናንተን በጉጉት እንደምትጠብቁ ይበልጥ ደግሞ ግብት ብላችሁ
ደራን ብታዩ በጣም ደስ ይላል ማለት ነው። ምክንያቱም በቃ ትምህርት የሚሰጥ ነው፣ ትምህርት የሚሰጥ ድራማ ስለሆነ ማለት ነው። መልካም ቆይታ ይሁንላችሁ ውድ ቤተሰቦቼ፣ ሰላም ቆዩ።